ሰላም ውድ ቤተሰቦቼ ዛሬም ቆንጆ ፊልም ይዤላችሁ መጥቻለሁ። በዚህ ቻናል ላይ የተለያዩ የባህር ማዶ ፊልሞችን በአማርኛ ተርጉመን የምናቀርብላችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉልን እየጠየቅን ወደ ፊልሙ እናመራለን። ፊልሙ የሚጀምረው ከቻይና ታዋቂ የሆኑ የድምጽ ተዋናይን ያሳተፈ የአኒሜሽን ፊልም የሆነውን አዲሱን ፕሮጀክቱን ለማሳየት ጋዜጣዊ መግለጫ እያካሄደ ያለው ታዋቂ የአኒሜሽን ፕሮዳክሽን ኩባንያ ዳይሬክተር ሊናንን በማስተዋወቅ ነው። በዝግጅቱ ወቅት ሊናን በድንገት በጋዜጠኞች ፊትም እየታየ ያለው የአኒሜ ክሊፕም ድምጽ ከል እንዲያደርጉትም ለቡድኑ አባላት መመሪያ በመስጠት ሁሉንም ግራ ያጋባል። ስለጠፋው ድምጽም ሲጠየቅ ሊናን ምንም ማብራሪያ አልሰጠም። በቀላሉ ምርጡን ጥራት ያለውን ምስልና ድምጽ ለማቅረብ ላይ እንዲያተኩሩ ተናግሯል። እርሱም ታዳሚዎቹ ለጊዜው ምስሎቹን እንዲያደንቁም ጠይቆ ድምጹን ወደፊት እንደሚያስተካክሉ ይነግራቸዋል። ትዕይንቱ ወደ ሉጂ በቡና መሸጥ ውስጥም በመትሰራ ሰራተኛም ይቀየራል። ሉጂ አሁን በያዘችው ስራ ብትሰራ የድምጽ ተዋናይ መሆን ልማላት። ይበንዲ እንዳለም ጋዜጣዊ መግለጫ ካበቃ በኋላ ሊናን በጋዜጠኞች ፊትም ድምጹን ድምጽከል ለማድረግም በወሰነው ውሳኔ ፕሮዲዩሰሩ ገልጾ ኪሳራ ሊያስከትል እንደሚችልም አስጠንቅቆታል። ሆኖም ሊናን በራሱ የሚተማመን በመሆኑ ባለሀብቶቹን ለማቆየት እቅድ እንዳለው ለፕሮዲዩሰሩ ይነግረዋል። ቆይታም ሉጂ የድምጽ ትወና ቡድኑን ለመቀላቀል ተስፋ በማድረግም በሊናን ኩባንያ ቃለ መጠይቅም ትገኛለች። በሚቀጥለው ክፍል ውስጥም ልብስ እየቀየረች ያለችው ሊናን በአቅራቢያው በሚገኝ ክፍል ውስጥም ልምድ ስትሰራ ሉጂን ያልተገባ ነገር ስታደርግም ሰማች እና ከሱ ጋርም ለመስራት ብቁ አይደለችም በማለትም በስተደመደመች። ሊናን ደግሞ አንድ ሰው በመጋረጃ ውስጥ ሲሰልለው ተመልክቷል። ይህ ስለ ሉጂ ያለውን ጥርጣሬ ይበልጥ አባብሶታል። በውስጡም ወዲያውኑ ረዳቱን በህንጻው ውስጥ ስላላት አጠራጣሪ ሴትም ደህንነት እንዲያሳውቅም አዘዘው። ሊናን ፊቷ ባይታይም የሉጂ ድምጽን ያውቃል እና በድምጽ ተዋናዮች እይታ ወቅትም ከስቱዲዮ እንድትወጣም ጠየቃት። ሊናን ለሉጂ እንደተባረረችም በጥብቅ ነገረችው። ግራ በመጋባትም ሉጂ ለምን እንደምትባረርም ሊናን ሊጠይቃት ቢሞክርም ኩባንያው ጥሩ ስም እንዳለው መለሰ። በዚህን ጊዜ ሉጂ ሊናን በአጋጣሚ በመጋረጃ ውስጥ መመልከቷን በተሳሳተ መንገድ ተረድታለችና የሆነው ሁሉ ለማስረዳት ሞከረች። እንዳለመታደል ሆኖ ሊናን እሷን ለማባረር ባደረገው ውሳኔ አሁንም ቆራጥ ነው። ሊናን ሊወጣ ሲልም ሉጂ ልታስቆመው ብትሞክርም ሹራቧ መኪናው ላይ ያዘ። ይህንን ያስተዋለው ሊናን ከመኪናው ወርዶ ኮቱን ለሉጂ ሰጠ። በምትሰራበት ካፌም እንድትለብሰው ሰጣት። በዚህን ጊዜ ሊናን ሉጂ ከውጭ እንዴት እንደምትሰራ ተመልክቷል። በዚህን ጊዜ ሉጂ ከሊናን መልእክት ከተቀበለች በኋላ በጉጉት ተሰማት። በማግስቱ ጧትም እንድታገኘው ጠየቀችው። አፈጻጸሟን እንደገና ለመገምገም በማግስቱ ጧት ሉጂ ከሊናን ጋርም ተገናኘች። እሱም የድምጽ ተዋናዮች ቀድሞውኑ ስለተመረጡ ለተወሰነ ጊዜ በእንግዳ መቀበያ ጠረጴዛ ላይ እንደምትሰራ አሳወቃት። በዚህን ጊዜ ሉጂ ጠረጴዛዋን በአኒም ምስሎችም አስጌጠች። በአንድ ወቅትም ሉጂ በአቅራቢያው ወደሚገኘው የድምጽ ተዋናይ ኦዲት ሾልካም ለመግባትም ሞከረች። ከክፍሉ ውጪም ሆና በቀረጻ ስቱዲዮ ውስጥ ያሉትን የድምጽ ተዋናዮችም ተመለከተች። ሁሉም የሊናንን አኒሜሽን ፊልም ፕሮጀክት ለመቀላቀል ተስፋ አድርጋለች። በስቱዲዮ ውስጥም ሊናን ከድምጽ ተዋናዮች መካከል አንዱን ግለትና ሙያዊ ብቃትም ስላለው ተቸ። በትችቱ የተበሳጨው የድምጽ ተዋናዩ ክፍሉን ለቆ መውጣቱን መረጠ። ክፍለ ጊዜውን ለመቀጠል ማንንም አልቀረም። ሊናን ወደ ውስጥ ገብታ የድምጽ ሚናውን ራሱም ሰራ። ሉጂ ከውጭ ያየችም ተደነቀች። ሊናን እሱን ስትታዘበው ሲያይም አልተመቸውም። ባልታሰበ ሁኔታ ሊናን በአንድ ወቅትም ውጤታማ የድምጽ ተዋናይ የመሆን ህልም እንደነበረውና ግቡን ለማሳካትም ጠንክሮ እንደሰራም ገለጸ። ሆኖም ተሰጥኦ በተመልካቾች ወይም ደግሞ ተቺዎች ሙሉ በሙሉ አድናቆት አልነበረውም። ሽልማቱን ማሸነፍ ተስኖት የሊናን በራስ የመተማመን ስሜትም ተሰብሯል። ይህም ድምጹን ሙሉ በሙሉ እንዳይሰራም አድርጎታል። በማግስቱ ጧትም የታዋቂ ቤተሰብ አባል የሆነው ዡ በድምጽ ትወና ውስጥ የራሱን መንገድም ለመቅረጽ ወሰነ። በግልጽ ለማየት እንደሚቻለው ዡ የሄደውን ሰው ለመተካት ያመጣው ተዋናይ ሊናንን ነበረ። በአጭሩ ሊናን ዡ ከቡድኑ ጋር አስተዋወቀና የመቅጃ ክፍለ ጊዜውን ከመጀመሩ በፊትም የሚጫወተውን ገጸ ባህሪ በትክክል እንዲረዳ አዘዘው። በሌላ ጊዜ ሉጂ በቁርጠኝነት ሊናን የድምጽ ትወና ችሎታውን በድጋሚ እንዲያሳይም አበረታታቸው። ሊናን ችላ ብሎም ሄደ። ነገር ግን ሉጂ በችሎታዋ ምክንያትም እድል እንዲሰጣት እየመከረ የተከተለው ቀጠለ። ሊናን ትግስቱን ማጣት ጀመረ። እናም ሉጂ እንደገና ካነሳችው እንደሚያባረራትም አስፈራርቷታል። የፈራው ሉጂ ከዚህ በኋላ ላለመጥቀስም ቃል ገባ። በሌላ በኩልም የሊናን ረዳት ቀደም ሲል ካባረረው የድምጽ ተዋናይ ጋር ሲከራከሩ የሚያሳይ ቪዲዮ አሳይቷል። እሱም አሁን በበየነ መረብ ላይ ተሰራጭቷል። ሊናን ጉዳዩን ለማብራራት ከድርጅቱ የደህንነት ካሜራዎች ላይ የድምጽ ተዋናዩ ኦሪጂናል ቀረጻ ለመልቀቅም ስላቀደ ሊናን ምንም ሳይጨነቅ ረዳቱን እንዳይጨነቅ ነገረው። ሊናን በህንጻው ሲመጣ የጋዜጠኞች ቡድን ስለ ቫይረሱ ቪዲዮ ማብራሪያ ለመጠየቅም አስቀድሞ እየጠየቀ ነበር። በዚህን ጊዜ ሉጂ ሊናንን ከፕሬስ ለመከላከል በፍጥነት ገባ። ምንም እንኳን ሊናን በሁኔታው ያልተመቸው ቢሆንም ሉጂንን አመስግኗል።
በሌላ ቀንም ሊናን ያባረረው የድምጽ ተዋናይ የኩባንያውን ስም የሚጎዳ ጎጂ ቪዲዮ ከለቀቀ በኋላ ወደ ድርድር ተመለሰ። ብዙም ሳይቆዩ ሉጂ የድምጽ ተዋናዩን ስልክ እንደጠለፈችን በመግለጽ ወደ ክፍሉ ገባች። ቪዲዮውን ከማህበራዊ ድረገጽ ላይ ካጠፋው የግል መልእክቶቹንም ከተለያዩ ሴቶች ጋር እንደምታወጣ ማስጠነቀቀችው። ድምጻዩ የሉጂን ስልክም ለመያዝ ሲሞክር ሊናን አስቆመውና ድምጻዩ እንዳይነካትም ማስጠነቀቀው። ሌላ አማራጭ ከሌለው ድምጻዩ ቪዲዮውን ለመሰረዝና በይፋ ይቅርታ ለመጠየቅም ተስማማ። ሊናን ለምስጋና ምልክት ከሌሎች የድምጽ ተዋናዮች ጋር ስልጠና እንድትጀምርም ሉጂንን ወደ ቀረጻ ስቱዲዮ ጋበዛት። ይህም በጣም ደስተኛ እንድትሆን አድርጓታል። ከጥቂት ቀናት በኋላ የድምጽ ተዋናዩ ከአስተዳዳሪው ጋር ተገናኝቶ የሊናንን ተቀናቃኝ ዳይሬክተር የሆኑትን ዩቻን ጋርም ቃለ መጠይቅ ለማድረግም እንዳቀደ አስታወቀው። ይህ በእንዲህ እንዳለም ሊናን ከመጪው ሴሚናር በፊትም ውጥረቱን ለማርገብ ምኞታቸውን በድምጽ ተግባር ለማካፈልም ቡድናቸውን ሰብስቦ ነበር። ተራው ያሉ ጂስኪደርስም ሁሉም ተራ በተራ ታሪካቸውን ይናገራሉ። ከ2 ዓመት በፊትም ከትምህርት ቤት እንደተመረቀችና በትንንሽ የድምጽ ትወና ስራዎችም እንደሰራች ገለጸች። አስጎብኚ የነበሩት አባቷ ከተወሰነ ጊዜ በፊት ከዚህ ዓለም በሞት መለየታቸውን ተናግራለች። የሉጂን ታሪክም የሰማችው ሊና ድምጻዊ ተዋናይ የመሆን ህልሟን ለማሳካት ያለትን ቁርጠኝነትም በጸጥታ አደነቀች። ከስብሰባው በኋላ ሊናን ሉጂን ወደ ድምጽ ትወና ዓለም ሙሉ በሙሉ ከመግባቷ በፊት ችሎታዋን በማዳበር ላይ እንድታተኩርም መክሯታል። በማግስቱ በሴሚናሩ ወቅትም ሊናን በፕሮጀክት ውስጥ 7 ቁልፎች እንዳሉና እያንዳንዱ ሚና በ2 ተዋናዮች እንደሚወዳደርም አስታወቀ። ይህ ብቻ ሳይሆን ሁሉም የድምጽ ተዋናዮች በቻይና ውስጥ ምርጥ ለመሆን ጠንክረው እንዲሰለጥኑ ሊናንም አበረታታቸው። በኋላም ዡ ከወንድሙ ጋር ተገናኘ። እሱም ወደ ቤተሰቦቹ ንግድም እንዲመለስ ለማሳመን ሞከረ። ይሁን እንጂ ዡ በውሳኔው ጸንቷል። የአባቱ ኩባንያ ለሱ ትክክለኛ ቦታ አይደለም። ውይይቱን የሰማው የሊናን ረዳት የዡ ወንድምን ቀርቦ ዡ ከፍተኛ ተሰጥኦ ያለው የድምጽ ተዋናይ እንደነበረ ገልጾ የአኒም ኢንዱስትሪው ብዙ ተከታዮች እንደነበረውና በየዓመቱም በቢሊዮኖች የሚቆጠር ዶላር እንደሚያገኝም ገልጿል። በዚህ ምክንያትም የሊናን ረዳት ዡ የራሱን መንገድ መከተሉን እንዲቀጥልም ሐሳብ አቀረበ። ሉጂን በተመለከተ ሊናን ስሜታዊ አገላለጽን መቆጣጠር በድምጽ ተግባር ውስጥ በጣም ወሳኝ ክህሎት መሆኑን አጽንኦት ሰጥቷል። የጫና ሉጂን አስጨንቋት ልምድ ማድረግ ስለምትመርጥም ከባልደረቦቿ ጋር ምሳ ለመብላት ፈቃደኛ አይደለችም። ወደ ቤቷ ስትመለስም ሉጂን መብላቷን አቋርጣ አሳዛኝ ስሜቶችን በመለማመድ ላይ ብቻ በማተኮር አገላለጽን በጾም በተሻለ ሁኔታ መያዝ እንደምትችልም በማመን በማግስቱ ምግብ ባለመብላትም ተዳክማ ሉጂን ትሪቷን ልትጀምር ስትል ስቱዲዮ ውስጥ ራሷን ስታለች። በዚህ ምክንያትም ሊና ራሷን መራባዘንን በትክክል እንድትረዳ እንደማይረዳትም ለሉጂን ነገራት። በምትኩም ሉጂን የምትናገራቸውን ቃላት በትክክል ተረድተው እነዛን ስሜቶች ለተመልካቾች በማስተላለፍ በአፈጻጸማዊ እንዲያምኑ ማድረግ ነበረባት። ወደ ስቱዲዮ ለመቀዳትም ከተመለሰች በኋላ ሉጂ የሊናንን ምክር ሙሉ በሙሉ ተቀበለችና አፈጻጸሟም ስኬታማ ነበረ። ይህ ስኬት ሉጂን ከስቱዲዮ ስትወጣ የደስታ እንባም አስነባት። በአጭሩ ሊናን ተከታትሎ ሉጂን ስላሳካላትም አሞካሽታለች። በዚህ ጊዜ ሊናን በድምጽ አውሮፕላኑ ላይ ከፍተኛ ጉዳት በማድረሱ የድምጽ ድርጊቱን እንዲያቆምም የዶክተሩ ማስጠንቀቂያ አስታወሰ። ሊናን የመናገር ችሎታውን ሊያሳጣ የሚችልበት አደጋ በድምጽ አውታር ላይ መጪውን ቀዶ ጥገናም ተሸክሟል። በቀኑ መገባደጃ ላይም ሊናን ለሰልጣኞች ሚና ሰጠች እና ሉጂን የእናትነት ሚና ሰጥታለች። ይህም በሙያ ድምጽ ተዋናይት ስራዋን ጀምራለች። በሌላ ቀን ሊናን ብዙ ጊዜውን የሚይዘው ወላጅ አልባ ህጻናትን ጎበኘ። በዚህ ጊዜ ዳይሬክተሩ ከሊናን ትልቅ አድናቂዎችም አንዷ ነኝ የምትል ልጅም እንደምትጎበኝ ተናገረች። ሊናን ስሙን ሲሰማ ደጋፊው ሉጂ መሆኗን ተረዳ። እሱም በወላጅ አልባ ህጻናት ማሳደጊያ ስቱዲዮ ውስጥ ላሉ ልጆችም ታሪክ ይነግራቸው ነበር። ሊናን ሉጂን ወደ ቤት ስትሄድም የድምጽ መሳሪያዎቹ እንደተበላሹ ስላስተዋለ እንዲጠግኑ አቀረበ። የሉጂ ቤትም እንደደረሱ አንዲት ጎረቤት የሆነች በመካከለኛው እድሜ ላይ የምትገኝ ሴትም ሉጂን የወንድ ጓደኛ ወደ ቤት እንዳመጣላት እየሳቀች ወደ እርሱ ቀረበች። በዚህ ጊዜ ሉጂ ሊናንን አለቃዋ እንደሆነ በፍጥነት ገለጸችና ጎረቤቷ ወደ ቤት እንድትሄድም ጠየቀቻት። ከተወሰነ ጊዜ በኋላ በኩባንያ ውስጥ ሉጂ የድምጽ ትወና ስልጠና ለመጀመር ከሊናን ጋርም ውል ተፈራረመችና ለሊናንም አለቃ መደወል ጀመረች። ሆኖም ሊናን ወዲያውኑ ሉጂን አስቆመውና በምትኩ በቀላሉ በስም እንድትጠራውም ጠየቃት። በስልጠና ወቅትም ሊና በሁሉም ሰው አፈጻጸም ላይ አስተያየትም ሰጥቷል። ነገር ግን አንዳቸውም አልረኩም። ይህም የራሷን አፈጻጸም በመፍራት ሉጂን አስጨነቃት። ከዚያም ሊናን ሰልጣኞቹን አጥነቷቸው ለማሻሻል ለረጅም ጊዜም ወሰደ። በሩጫ ወቅትም በቻይና ውስጥም በጣም ዝነኛ የሆነውን የድምጽ ተዋናይ ዩይን አግኝተው ብዙ ሽልማቶችን አግኝተዋል። በኋላ ዩዩ ወንድሟን ዩቺን ጎበኘችው። እሱም የሊናን የድሮ ጓደኛ ነበረ። ዩቹን ስለ ሊናን የት እንዳለ ስትጠይቀው ዩቹን ሊናን እየተጓዘ እንደሆነ ነገራት። ይህም በተለይ ወንድሟ ስለ ሊና በጠየቀችው ቁጥር የተለያዩ ምክንያቶችን ይሰጥ ስለነበረ የዩን ጥርጣሬ አስነሳ። ከተወሰነ ጊዜ በኋላ ዩዩ የሊናንን ኩባንያ አድራሻ ማግኘትም ቻለ እና እርሱን ለማግኘት ሄደ። በዚህም ጊዜ ዩዩ ሊናንን እሱና ዩቹዋን አብረው ስኬታማ ኩባንያ ከገነቡ በኋላ ለምን እንደተለያዩም ጠየቀ። ይህንን የሰማው ሊና በቀላሉ የተለያየ አመለካከት ያለው
ጉዳይ እንደሆነ ገለጸ። ከዓመታት መለያየት በኋላ ወንድሟን ከሊናን ጋርም ለማግኘት በማሰብ አንድ ቀን ዩዩን እራት ጋበዘች። በእራት ግብዣው ወቅትም ዩዩ ኩባንያቸው የተሻለ እንደሆነ በማመን የሊናን የድምጽ ተዋናይ ቡድን መቀላቀሏን ጠቅሳለች። ይህም በእንዲህ እንዳለ ሊናን ከሚመጣው የድምጽ ትወና አፈጻጸም በፊት እሷን ለማበረታታትም ሉጂን በውሃ ዳርቻ ላይ ለማራመድ ወሰደቻት። ሉዊክስ ዩዩን ካገኘቻት በኋላ በራስ የመተማመን ስሜት እንደጠፋባትም የተሰማችው ሊናን በራሱ ተሰጥኦ ካመነ ሌላ ማንም እንደማያውቀው አስታወሳት። በማግስቱም ሉጂ በመጥፎ ስሜት ውስጥ ነበረች። ካፌ ውስጥም ወንድሟ በልጅነት ንግግሮች ሲያሾፍባት የበለጠ ማበሳጫት። ይህ በእንዲህ እንዳለ ሊናን ከውጭ ሲመለከት የሉጂን በራስ መተማመን ለማሳደግ እቅድ ነድፏል። ከካፌው ሰራተኞች ጋርም ሉዊክስ በድምጿ ተጠቅማ ታሪክ እንድታነብም ጠየቀው። እናም ከዛ በኋላ ድምጿ ምን ያህል ልዩና ውብ እንደነበረ አወድሷል። እቅዱ ሰራና ሉጂ በራስ የመተማመን ስሜቷን መልሳ አገኘች። ሊናን ከካፌው ውጭ ቆሞ ስታስተውል ሉጂ ሁሉንም ነገር እንዳቀናበረች ተገነዘበ። አመስጋኝ የሆነችው ሉጂ ወዲያውኑ ልብሷን ቀይራ ሊናንን ተቀላቅላ ወደ ባህር ዳርቻ ለመጓዝ ድምጽ ትወና እንደምትወድና አንድ ቀን ምርጥ የድምጽ ተዋናይ እንደምትሆንም በደስታ ጮኸች። በዚህም ጊዜ ሊናን እንድትለማመድ የድምጽ መቅጃ ሰጣት። እናም በሚቀጥለው ቀን አንድ አስፈላጊ ክስተትም እንዳለ ነገራት እና ከሱ ጋርም እንድትገኝ ፈለገ። በስብሰባው ላይ ሊናን ከዩዩና ከዩቹዋን ጋርም ተቀምጧል። በውጤቱም ሊናን እሱና ዩቹዋን የማይነጣጠሉበት ህልማቸውን አንድ ላይ የሚያሳድዱበት አሁን ሊናን ባዘን የተሞሉ ቀናትን ያስታውሳል። ሉዊክስ ከደረሰ በኋላ ሊናን ከጠረጴዛ ወጣ። በተመሳሳይ ጊዜ ዩቹዋን ሉጂን አስተዋለ። እናም እሷ በአንድ ወቅትም የካርቱን ገጸ ባህሪያትን ድምጽ ለመስጠት ያስተማራት ልጅ መሆኗን ተረዳ። ትዕይንቱ ከዚያም ብዙ የሊን አድናቂዎችም ተሰብስበው ሲጠብቁት የነበረው ብልጭታን ያሳያል። ነገር ግን ሊናን ስለታመመ አልመጣም። ደጋፊዎቹ ሲያውቁት ዩቹዋን አብረውት እና ሉጂን ሳታስብም ልታደርገው መጣ። በዚህ ምክንያትም ዩቹዋን ያንን ቅጽበት ረስቶት አያውቅም። እናም አሁን ከ6 ዓመት በኋላ እንደገና ተገናኙ። ይህ በእንዲህ እንዳለ ዩቹን ሊናን ችላ በማለቷ ቅሬታ አቀረበ። ይሁን እንጂ ዩቹዋን ወደ ስራ ሲመጣ ሊናን ሁልጊዜ ሩቅ እንደነበረ ገልጿል። በዚህ ምሽትም ዩ ለሱ ያላትን ስሜት ለመናዘዝ ወደ ሊናን ክፍል ሄደች። ሳታስብም ሊናን በትህትና ዩዩን እንደት ብቻ እንደሚያያትም ነግሯታል። ከጥቂት ቀናት በኋላ ዩን ብቅ አለች። እናም ሊናን ባለፈው ምሽት ባደረገችው ባህሪ ይቅርታ ጠየቀችው። ሆኖም ሊናን የትልቅ ጉዳይ እንዳልሆነና ምንም የሚያስጨንቅ ነገር እንደሌለ አረጋገጠላት። ዩ ከዚያም ለሉጂ የተሰጠውን ሚና ለመወጣትም ፍላጎቷን ገለጸች። ሊናን በድምጽ ትወና ዘርፍም ሰፊ ልምድ ቢኖራትም ፈቃደኛ አልሆነም። ዩ ብዙ ሚናዎችን ከወሰደ ከሌሎች የድምጽ ተዋናዮችም እድሎችን እንደሚወስድም አክሏል። በማግስቱም ጧት ሉጂ ለአስተማሪነቱ አድናቆት ለማሳየት ለሊናንም ውዲ ሰጠቻት። ከዚህ በኋላ ዩክስ ዩቺን አገኘቻት። እሷም ኩባንያውን አስጎበኘችው። የአፈጻጸም ግምገማ በተካሄደበት ዕለትም ሊናን ሰልጣኞችን ኩፍኛ ተቻቸው። የክህሎት ደረጃቸው ከዩ በእጅግ ያነሰ ነው ሲሉም ተናግረዋል። ሰልጣኞቹ ይህንን የሰሙት ዩ የበለጠ ልምድ እንደነበረውና እንዲያውም ውጭ ሀገር መማሩን ጠቁሟል። ሉዊክስ አመለካከታቸውን ለመረዳት ስትሞክር ሊናን አገኛት። እናም ከሌሎች ጋር እንድትሄድም ነገራት። በዚህ ምክንያትም ሰልጣኞቹ በኋላ ላይ አንድ ላይ ሆነው እርስ በርስም ለመጽናናት ወጡ። ሁኔታውን ለመለወጥ በሚደረገው ጥረትም ሉዊክስ ሊናንን ወስዳ ሰልጣኞቹን እንድትጎበኝና እያንዳንዳቸውም ከድምጽ ትወና በተጨማሪ እንዴት ሌሎች ኃላፊነቶችን ወይም ደግሞ ስራዎች እንዳሉ ማሳያቸው። ሉዊክስ ህይወታቸው ሁሉ ጊዜ ቀላል ስለነበረ ሊናን ሙሉ በሙሉ ሊረዱት የማይችሉት ነገር ህይወታቸው በችግር የተሞላ መሆኑን ገልጿል። በማግስቱ ጧትም ሊናን ሰልጣኞቹን አነጋገራቸው። አቅማቸው እንዲደርስም ግፊት ማድረግ ብቻ እንደከበዳቸው ገለጸ። በቀጥታ ይቅርታ ባይጠይቅም አላማውን ተረዱት። ሰልጣኞቹ በመቀጠልም ሊናን እየሰጠ ያለውን ስልጠና ሙሉ በሙሉ እንደሚሰሩ ቃል ገብቷል። በሌላ ቀን ዩዩ ወደ ቻይና ድምጽ ትወና መመለሱን ለመግለጽም ጋዜጣዊ መግለጫ ተካሂዷል። በዝግጅቱ ወቅትም ዩቹዋን ሁለቱም እየሰሩበት ያለውን ፕሮጀክትም ለመጥቀስ ለዩ ጠቁመዋለች። ነገር ግን የሊናን ኩባንያ እውቅና መስጠቱን ብቻ አጥብቃ ጠየቀች። ይህንም ዩቹን በጣም ተበሳጨ። ይህ በእንዲህ እንዳለ ሉዊክስም እሱን ለማግኘትም ወደ ዩቹን መልእክትም ላከ። በዚህን ጊዜ እሷን ከዚህ ቀደም ስላስተማራትም አመሰገነችው። እናም ሉጂ በድምጽ ትወና ኢንዱስትሪ ያላትን ልምድ እንድትማርም ዩን በደንብ እንድታውቅም ይረዳት እንደሆነ ጠየቀችው። በተመሳሳይ ጊዜ ዩ ከሊናን ጋርም ነበረች። እናም እንደገና ለእርሱ ያላትን ፍቅር ተናገረች። በእርጋታ ሊናን ልክ እንደበፊቱ ዩዩ እንደ ታናሽቱ ብቻ ነው የሚያየው። እናም ስሜቱ በጭራሽ እንደማይለወጥ አስታውሷታል። በዚህ ተጎድቷል። ዩ በጣም ተበሳጨ። ዩቹዋን ዩዩን እንዳልተቀበለው ሲያውቅም ተናደደ። እናም ሊናን በእቱ ላይ የሆነ ነገር ቢደርስም በፍጹም ይቅር እንደማይለው አስጠነቅቀው። በሚቀጥለው ቀንም ሊናን ለምድ አደረገች። እናም አፈጻጸሟን ካየች በኋላ በመጀመሪያ ለዩን የሰጠችውን ሚና ሊኔክስም ሰጠችው። በዚህና የተደሰተችው ሉጂ ወዲያውኑ ለአባቷ ነገረችው። ግን ለጊዜው በሚስጥር እንዲይዘውም ጠየቀችው። በኋላም አምራቹ ኩባንያውን ጎበኘም እና ሉዊክስ ችሎታዋን እንድታሳይም ጠየቀችው። ነርቭ ሉጂ ተንተባተበች። ይህም አምራቹን አስቆጥቷል። ሊናን ለመሪነት ሚና በትክክል መናገር እንኳን የማትችልን ሰው መረጠ በማለትም ወቀሰው። ፕሮዲሰሩ ከስቱዲዮ ከመውጣቷ በፊትም ገንዘቡን ለሊናን ኩባንያ እንዲያወጣው ዝቶበታል። የጥፋተኝነት ስሜት የተሰማውና እያለቀሰ ሉዊክስም ሊናን ይቅርታ ጠየቀ። በውጤቱም በዚህ ምሽት ሊናን ባስቸጋሪ ጊዜዋ ለሉዊክስም እዚህ ባለመገኘቱ ራሱን ወቀሰ። በማግስቱ ጧትም ሉጂ
ሉጂ ሐሳቧን ለማጽዳትም ሊናንን ለተወሰኑ ቀናት ረፍት ጠየቀችው። ሊናን ተስማማ፣ ግን መጀመሪያ ዶክተር እንድታይም አጥብቆ ጠየቃት። ሌክስም ዶክተሩን ስትጎበኝ መንተባተብ በምንም አይነት መታወክ ሳይሆን በውጥረት ምክንያት እንደሆነ ነገራት። የብቻ ሳይሆን ሊናን በችሎቷ እንደሚያምንም በመናገር በራስ የመተማመን ስሜቷን መልሷል። በሌላ ቀንም ዩቹዋን በካፌው ልጁን ጎበኘችና በችሎቷ ስለሚተማመን በድምጽ ተዋናይ ቡድን ውስጥ ቦታ ሰጣት። ሆኖም ሉጂ ከሊናን ኩባንያ ጋርም ስራዋን ለመቀጠል ቁርጠኛ መሆኗን በመግለጽም ፈቃደኛ አልሆነችም። ብዙም ሳይቆይ ሌክስ ከአባቷ ጋርም ለረፍት ወጣች። በጉዞ ወቅትም በእለቱ ስለሚካሄደው የድምጽ ትወና ውድድርና መሳተፍ እንደምትችል ያለውን ተስፋ የሚገልጽም ከሊናን መልእክት ደረሳት። ሉጂ የረፍት ጊዜዋን ብታሳጥርም ውድድሩን ለመቀላቀል ወሰነች። በውድድሩ ላይ ሊናን ሉጂን የድጋፍ ምልክት አድርጎ የሰጠውን ኮፍያ ለብሶት ነበር። ሳይታሰብም ለውድድሩ ዳኞች አንዱ ሆነ። በአፈጻጸሟ ወቅትም ሉጂ ነርቮችን ለማረጋጋት ወደ ሊናንም ትመለከት ነበር። በውጤቱም ሉጂና ቡድኖቿ በተለየ ሁኔታ ጥሩ እንቅስቃሴ በማሳየታቸው ከተመልካቾች ዘንድም አድናቆትን አትርፈዋል። ከፍተኛ ነጥብ ማስመዝገበው ውድድሩን አሸንፈዋል። በጣም ደስ ብሏትም ሉጂ ወደ ሊናን ሮጣ አቀፈችው። ድሉንም ተከትሎ ለማክበር ወጡ። ከዚህ በኋላ ሊናን ትንሽ ስለጠጣችም ሌክስ ወደ ቤቷ ነዳች። ስሜቱን ካሁን በኋላ ማቆም ባለመቻሉ ሊናን ለሉጂ ያለውን ፍቅርም ተናግሮ ሳማት። በማግስቱ ፕሮዲሰሩ ሊናን ፕሮጀክቱን ከዳይሬክተርነት ይልቅ በድምጽ ተዋናይነት እንዲቀላቀልም ጠየቀው። ሊናን እምቢ ሲልም አምራቹ ለፕሮጀክቱ የሚሰጠውን ገንዘብ በሙሉ እንደሚቀንስም አስፍሮበታል። የሆነው ግን ሊናን ማንም ሰው እንዲሰራላቸው ሊያስገድደው እንደማይችልም በመግለጽ በእርጋታ ምላሽ ሰጠ። ከተወሰነ ጊዜ በኋላ አምራቹ ወደ ሊናን ኩባንያ ተመለሰ እና ሌላ ክርክር ተፈጠረ። በዚህን ጊዜ አምራቹ ሁሉንም የድምጽ ተዋናዮችን ለመጠበቅና ሊናንን ከኩባንያው ለማስወጣትም አስፈራርቶታል። ከዚህ በኋላ ሊናን ስለ ሁኔታው ለሉጂ ነገራት። እዚያም ትልቅ እድል በማግኘቱ ወደ ቤጂንግ እንደሚሄድም ገለጸ። በሁኔታው የተደናገጠችው ሉጂ ስለ ወደፊት ህይወቷ ጠየቀችው። ነገር ግን ሊናን በዳይሬክተርነት ስኬታማ መሆን እንደሚችል ለዓለም ለማሳየት ጓጉቶ ለመንቀሳቀስ ቆርጦ ነበር። በማግስቱ ጧትም ፕሮዲሰሩ ዩቹዋን የአኒሜሽን ፊልም ሁለተኛ ሲዝን ዳይሬክተር በመሆንም የሊናን ቦታ እንደሚረከብም ለቡድኑ አሳወቀ። በዚህ ምክንያቱም ዩቹዋን ሉጂን ወደ ቢሮ ደውሎ ሊናን የመጀመሪያ ፕሮጀክት እንዲረከብም ጠየቃትና አስረዳት። በሌላ ቀንም ፕሮዲሰሩ የዩቹዋንን ጥረት ሁሉ እውቅና ለመስጠት ጋዜጣዊ መግለጫ ሰጥቷል። በዚህም ሉክስ በጣም ተናደደ። መድረክ ላይ ሲወጣ ሉክስ ሊናንን በግልጽ አመስግኖ ለጋዜጠኞች እንደተናገረችው እሱ ምርጥ አማካሪ እንደሆነና ማንም ባላደረገበት ጊዜ በችሎታዋ የሚያምን ብቸኛ ሰው ነው። ከፕሮጀክቱ መልቀቋንም አስታውቃለች። በኋላም ሊናን ወደ ቤጂንግ ሄዶ ሉሺን ለቆ መሄድ እንደማይችልም ለመናገር ከዡ ጋርም ተገናኘ። ይህንን የሰማው ዡ ሊናንን ከሉክስ ጋርም በቀጥታ እንዲነጋገርም መከረው። ምክሩን ተቀብሎ ሊናን ይቅርታ ለመጠየቅ ወደ ሉክስ ቤትም ሄዶ ከእንግዲህ እንደማይጎዳትም ብሏል። ከዚህ ስሜታዊ ጊዜ በኋላ ሊናን ለሉክስም የሚወዳት የመጀመሪያ ሴትና የመጨረሻ እንደሆነችም ነገራት። በማግስቱ ሊናን ሉጂን ጎበኘና አንድ ላይ ኩባንያ የመመስረት ሐሳብም አቀረቡ። በጣም ደስ ብሎትም ሉጂ በፍጥነት ተስማማ። ለአዲሱ ፕሮጀክታቸው ገጸ ባህሪያትን ሐሳብ ማፍለቅ ጀመሩ። ኩባንያቸውን ካቋቋሙ በኋላ ሊናንና ሉጂ ለአዲሱ አኒሜሽን ፊልም ብዙም ሳይቆይ ስፖንሰሮችን አገኙ። ለስሙ ምስጋና ይግባውና ሉጂ በድምጽ ትወና ውድድር አንደኛ ደረጃን አግኝታለች። ሊናን በግል ሽልማቱን አበረከተላት። ፊልሙ ሊናን ወደ ድምጽ ትወናው ለመመለስም በመወሰኑ ይደመደማል። ወደ ተመልካቾቻችን ለዛሬ የነበረን ፊልም ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ ቸር ቆዩ።